ሀገሩ ላይ ተረጋግቶ በሰላም የሚኖረው ማን ነው ብላችሁ ስታስቡት በጣም ከባድ ነው። ወላሂ ላዚም ማለት ነው። እኔ አሁን ቤተሰቦቼንም ሳስብ ይጨንቀኛል። በቃ ምንድነው እንዴት ነው? ለምን አረብ ሀገር ሳያዩት ሀገራቸው ላይ ተፍጨርጭረው በአቅማቸው የሚኖሩትን እመርጣለሁ። ለምን የአረብ ሀገር ህይወት በቃ ብስቁልቁል ያለ ወይም ሀሳብ የሞላበት መረጋጋት የጠፋበት ነው። አብዛኛው የመዳም ቅመም ከ10 ዓመት በላይ 15 ዓመት 17 ዓመት እስከ 20 ዓመት በቃ ከ10 በላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። የመዳም ቅመሞች የሀገሬ ልጆች እንግዲህ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ስትጀምሩት ላይክ አድርጉ። ስወዳችሁ የኔ እህቶች የትናንትናው ቪዲዮ አልታየልኝም፣ ላይክ አልተደረገም ማለት ነው። ላይክ አድርጉኝ፣ አይከፈልበትም በቅንነት። አሁንም ጉዞ ወደፊት እንግዲህ የእናንተ እገዛ ያስፈልገኛል እላችኋለሁኝ። ላይክ አድርጋችሁት እለፉ። እስከ መጨረሻው ቪዲዮዬን ተከታተሉት። እንግዲህ የዛሬው ቪዲዮ የሚሆነው በጣም እየጨነቀኝ በጣም ሀሳብ እየሆነብኝ ብዙ በውስጤ የሚጨናነቅ ነገር መጥቶብኛል ማለት ነው። ወላሂ ላዚም የምስቀውም ከዚህ በላይ ነው። ውስጤ በሀሳብ ሞልቷል ማለት ነው። እና ምንድነው እንደው የስደትን ጉዳይ እንደው የስደትን ህይወት ኧረ መቼ ነው ስደት የሚያቆመው? ኧረ መቼ ነው ሰው ሀገሩ ላይ ሰርቶ የሚለወጠው? መቼ ነው የስደትን ሀሳብ ዲሌት የሚሆነው? በቃ ሁልጊዜ በስደት ስቃይ፣ ሁልጊዜ በስደት መከራ፣ ሁልጊዜ ደስታ የለም። ስደትን ያየ ሰው ሁልጊዜ ጭንቀት ነው፣ ሀሳብ ነው። ምንም እረፍት የለውም። ገንዘቢቱንም ሲያስባት ጭንቀት፣ ሀገሩንም ሲያስበው ጭንቀት፣ የኑሮ ውድነቱን ሲያስበው ጭንቀት። በቃ እኔ እንጃ ስደትን የቀመሰ ሰው ሁልጊዜ ሲጨናነቅ ነው የሚኖረው ማለት ነው። እንግዲህ ምን ልላችሁ ፈልጌ ነው የወላ ዙሪያ የሚሄደው እህቶቼ አረብ ሀገር ገቡ፣ እኔ የቀረሁኝ እዚህ። እንግዲህ ወላሂ ላዚም በጣም ነው የጨነቀኝ ወዶችዬ። እንግዲህ የኔ እህቶቼ በጣም ብዙ ናቸው እና ሀባይቦቼ ያው እኔም አረብ ሀገርን ቀምሼዋለሁኝ። አረብ ሀገር አይቼ አሁን አረብ ሀገር ለሚሄድ ሰው ብዙ ምክር የለኝም ማለት እዛ ሰርቶ የመጣ በቃ ውስጡ ሰላም የለውም ወይ አረብ ሀገር የመኖርም ይመርጣሉ። ሀገራቸው ለመኖር ብዙ አይረጋጉም እና አረብ ሀገር ሳያዩት ሀገራቸው ላይ ተፍጨርጭረው በአቅማቸው የሚኖሩትን እመርጣለሁ። ለምን የአረብ ሀገር ህይወት በቃ ብስቁልቁል ያለ ወይም ሀሳብ የሞላበት መረጋጋት የጠፋበት ነው ብዙውን ሳስበው ማለት ነው። ግን ያላየው ደግሞ በቃ አረብ ሀገር ይመርጣል። ወይም ደግሞ ስራም የመንግስት ሰራተኛም ከሆነ በወር ይሄን ያህል ደሞዝ እያገኘሁኝ አረብ ሀገር በሄድ እኮ 40 ሺህ ብር 50 ሺህ ብር አገኛለሁ ብለው ያስባሉ ማለት ነው። ግን ያ ገንዘብ መጥቶ አሁን እዚህ ላይ ምንድነው የተከረው? ወይስ ምንድነው ያደረገው? ወይ ከሀሳብ አውጥቶናል ወይ ሰላም ሰጥቶናል ወይስ ከኑሮ ውድነት እንትና እረፍት አግኝተናል የሚለውን ነገር ሳስበው ባይሄዱ ላለሁኝ ማለት ነው። እና በዛው ባላቸው ቢሰሩ ብዬ አስባለሁኝ። እና ለምንድነው ሀባይቦቼ እኔ እስካሁን ድረስ እህቶቼ እዚህ ሀገራቸው እየኖሩ እኔ ብቻ ነበርኩኝ አረብ ሀገር ያለሁት ማለት ነው። እኔ ብቻ ነበር፣ ሁሉም በሀገራቸው ነበር የሚኖሩት ማለት ነው። እኔ ከስደት ወደ ሀገሬ ስገባ እህቶቼ ወደ ስደት ሲነሱ አንድ ሆነ ማለት ነው። አይገርምም? እኔ ከዛ ተመልሼ ቤተሰቦቼ ጋር በሰላም ደስተኛ ሆኜ እኖራለሁ ስል እነሱ ሲሄዱ እኔ ብቻዬን ስቀር አንድ ሆነ ማለት ነው። የሚገርማችሁ ነገር በቃ ሄዱ፣ እኔም ልሂድ ዶችዬ። እንግዲህ ያው ልትቃወሙ ትችላላችሁ ማለት ነው። ለራስሽ ሰርተሽ ሂደሽ እንደዛ አርገሽ እኛ ሰርተን እንዳንለወጥ ምናምን ነገር ልትሉ ትችላላችሁ። አብዛኛው የመዳም ቅመም ከ10 ዓመት በላይ 15 ዓመት 17 ዓመት እስከ 20 ዓመት በቃ ከ10 በላይ
ብዙ ተቀምጠው ሀገራቸው ስላልገቡ ወይም በቃ የኑሮ ውድነቱን ሲያስቡት ሀገሩን ሰላሙን ሳስቡት እየደከማቸው ሀገር መግባት እየፈለጉ ሳይገቡ ዝም ብለው በሰው ቤት የሚሰቃዩ ስላሉ ነው ማለት ነው። አንዳንድ ብስል ደግሞ ገንዘቡን ያዛርጎ 3 ዓመትም 4 ዓመትም ሰርተው ቶሎ ገብተው መውለዱም በቃ ቁም ነገር ላይ ምናምን ነገር የሚገኛሉ ማለት ነው። ግን አንዳንድ ሴቶች መውለድም አልሆናቸው አመቱን ሲቆጥሩት ብዙ ነው። በቃ ገንዘባቸውን ሲያዩት ምን ላይ እንደወደቀ ያጨናንቃቸዋል ምናምን ነገር ሀሳብ ጭንቀት ስለሚሆን ለመግባት በቃ ሀገር ለመግባት ያን ያህል አያስቡትም ማለት ነው። እና ምንድነው አሁን እኔ በቃ ሀገር ገብቼ በዚህም ሳየው መቼም ሞትም አለ ሰርግም አለ። ሁሉም የአላህ ፈቃድ ነው፣ የአላህ ውሳኔ ነው። እንደዛ ስላችሁ በቃ እኔ ብቻዬን ሆኜ አሁን እዚህ እንዴት ነው ጨነቅ ነው የሚለኝ በቃ ሳስበው ማለት ነው። በጣም ነው የምጨናነቀውና ብቻ እስኪ ኢንሻአላህ ሁሉም ለኸይር ያርገው፣ ሁሉም ለበጎ ያርገው። እንደው ሰርተው ደስ ብሏቸው ብዙ አመት ሳይቆዩ በሰላም ሀገራቸው ገብተው ቤተሰቦቻቸው ጋር ሲገናኙ ስንገናኝ ደስ ይለኛል ማለት ነው። ግን ገና የመጀመሪያ ሊሄዱ ሲነሳሱ ሲጠሩ በጣም ነው የምጨነቀው፣ በጣም ማለት ነው። እኔ ጭንቀቱን እኔ አላውቅም። ሀባይቦቼ አንዳንድ ጊዜ የሚገርመኝ ነገር 3 4 ልጅ ወልደው ትላልቅ ሴት ሆነው ራሱ በቃ ወደ አረብ ሀገር ይጓዛል ህዝቡ። አሁን ሰዓት ላይ እኮ በእኛ ቤጤ እዛ ሀገሩ ላይ የሚኖር ከ10 አንድ ነው የለም። አረብ ሀገር ተጠቅጥቋል ሴቱ ማለት ነው። ወላሂ ላዚም ያው እዛም ከተሄደ በኋላ መከራ ነው። ይመጣሉ፣ ይሄዳሉ፣ ይመለሳሉ፣ ይቀለሳሉ። አገር ለመኖር በጣም ሀሳቡ ጭንቀቱ እንደው በቃ የሚሆንለት የለም። እኔ አላቅም። እንደው ሀገሩ ላይ ተረጋግቶ በሰላም የሚኖረው ማን ነው ብላችሁ ስታስቡት በጣም ከባድ ነው ወላሂ ላዚም ማለት ነው። እና አንዳንድ ጊዜ ያው መቼም ሁሉም የአላህ ፈቃድ አላህ የወሰነው ነው እንጂ ሰውየው ሰርቶ ሀገሩ ገብቶ በመኖሪያው እንደገና ደግሞ ወደ ስደት እንደገና ሌላ ሀሳብ የሚመጣው ነገር በጣም ያሳዝነኛል ማለት ነው። እና እንደው እህቶች ማለት ነው ብዙ አመት አረብ ሀገር ጉልበታችን አትቀጥቀጡ። ብዙ አመት በሀሳብ በጭንቀት ህይወታችሁን አታበላሹት። ህይወት ባላህ እጅ ነው። በቃ አረብ ሀገር የኖረ ሴት ብስቁልቁል ብላ ጉልበቱ አልቆ ያልሆነ ነገር ሆና ነው የምትመጣው ማለት ነው። እዚህ ስትመጡ ደግሞ መቋቋም ያቅታችኋል። ጉልበታችሁ አልቋል። ሰላማችሁ የለም። ስታዩት በቃ ገንዘባችሁ ጋር ስታመጣጥኑት ያለው ነገር በጣም ሀሳብ ውስጥ ነው የሚያስገባችሁ ማለት ነው። እና እንደዛ ስለሆነ የተወሰነ አመት ከሰራችሁ ይሄን ያህል አመት ሰርቻለሁ ይሄን ያህል ገንዘብ አለኝ ብላችሁ ጉልበታችሁም ሳያለቅ ሀገራችሁ